እንግዲህ ነቢያቶች ያስተማሩት ነቢያቶች የነቢያትን አስተምሮ ነው ብለውን እንዳለ እግርና ባት ነው የሚያውቁት። አምላካቸው በደንብ አስተውሉ። ሙሴ እንደዚህ ያለ፣ ዳዊት እንደዚህ ያለ አይደለም። ዋናው አምላካችሁ ምን ያህል ታውቁታላችሁ? እግሩን እናውቃለን፣ ባቱን እናውቃለን። ነቢያት ያስተማሩት ባትና እግር ነው ወንድሜ። ባትና እግር ነው ያስተማሩት ነቢያት ስላለ ስለ ጣት ነው ያስተማሩት። ስለ እጅ ብቻ ነው ያስተማሩት። አምላካችን ይሄ ብቻ ነው ይሄ ነው ብለው ነው ያስተማሩት። ስለ አምላካቸው የሚያውቁት ባት ነው እግር ነው። ከዛ የነቢያት አስተምሮ ብሎ ይከፈስልሃል። ይሄ ያለው አናቅም፣ ይሄ ያለው አናቅም። ይሄ ነው የነቢያት አስተምሮ። ይሄ ነው ወይ የነቢያት አስተምሮ? ነቢያት እንደዚህ ነው ያስተማሩት? ጋስትር የሉም አንተ ጋር? ያ የሉ ሙስሊሞች በዚህ በኩል መታችሁ መላክ ትችላላችሁ። ፎይ ጋር ያላችሁ እኔ ለቆኛለሁ። ወደ እኔ ጋር እንመለስ ይቻላል። ኦኬ የሚለቅ እንደሆነ ሊያውና ኮመንት ላይ ይነግሩሃል። ኦኬ ያ እንግዲህ ምንድን ነው ብዙ ጊዜ እኛ አካል የሚባለውን ነገር አናጸድቅም ብለው ሲናገሩ እንሰማ ነበር ከዚህ በፊት። አሁን ግን አካል የሚለውን በደንብ እያጸደቁ እየተናገሩ ነው። በደንብ እያየናቸው ነው። እስኪ በኮሜንት ንገሩኝ እሺ። ከለቀቀው ፎይን ገስት ካስገባ ንገሩኝ። ኦኬ አልቻለም ማለት ነው። ተመልሰ መጣት አለቀቀኝም። አለቀቀህም? ገስቱ ዝግ ነው። እሺ አሉ አሁን መጡ። እናስገባና ሲንቀበል ሱሱ አምላካቸውን ቀንና አለማወቃቸው ግን አያስቅም። በጣም የሚገርመኝ ከሱ ንጽጽርም እኮ የሚሰሩት ናቸው እንዳለ ክርስትናን ማጨማላለ ክርስትና መሳደብ እንጂ ስለራሳቸው የአምላካቸው ባህሪያት የሚያውቁት ነገር የለም። ምንም የሚያውቁት ነገር የለም። ስለ ክርስትና ዝም ብለው መቀበጣጠር ነው የሚያውቁት። አሁን መጽሐፍ ቅዱስ አልበቃ ብሏቸው ገድላት ምናምን ተሸክመው ነው የሚዞሩት። በደንብ አብመው ይጠቅማቸዋል ገድላት። ኦርቶዶክሳውያኑ ገድል ምን እንደሆነ አሁን አያውቀው እንኳን ላይ ያነበው ማለት ነው። እነሱ ናቸው የሚያነቡት የሆነ ነገር ታምር ካገኘም ብለው ማለት ነው። ተውላቸው ወደም ያንበቡት ገድላት። እኛ የመከራከሪያ ትልቅ እንትናችንም አይደሉም። ትናንትና ትናንት ወዲያ የተጻፉ ገድላቶች ትልቅ የመከራከሪያ እንትኖቻችን አይደሉም። ይፈንጩ እነሱ ላይ ተዋቸው። የሆነ ታምር የሚያገኙ መስሏቸው ነው። የራሳቸውን መጽሐፍት ግን አምላካቸው ከእግር ውጭ የሚያውቁት የለም። አልተገለጸም አናቀውም ከሚል ውጭ ማለት ነው። እግር ብቻ ነው የገለጸላቸው። ታፋና እግር ነው የገለጸላቸው አምላካቸው። 124,000 በላይ መልእክተኛ ነቢያት መጥተዋል ብሎ አምላክ ምንድን ነው ስትለው እስቲ ንገረኝ። እግር አለው፣ ባት አለው። ሌላስ? 2 እጅ አለው። ሌላስ? ፊት አለው። ጭንቅላትስ? አልተገለጸም። አንገትስ? አልተገለጸም። ደረትስ? አልተገለጸም። ሆድስ? አልተገለጸም። ጀርባስ? አለው ጀርባ። ታፋስ? አልተገለጸም። ባትስ? አለው። ጉልበትስ? ኖ። እግርስ? አለው። ጣትስ? የእግር እና ዱልዱም ነው። አምላክን ቅድሚያ ፈልግና ተጀምሮ ያላለቀ የገጠር ሳር ቤት የመሰለን ገጣጥምና ስራው ገድላት ላይ እና ድርሳናል ከመንጠልጠላቸው በፊት
ምንድነው የምንረዳው እኛ የነቢያቱን አስተምሮ እንደያዝን በደንብ ገብቷቸዋል። አንድ መጽሐፍ ቅዱስን አታክ ማድረግ እንደማይችሉ ገብቷቸዋል። ሁለት በዚህ ፕሮድ ልትሆኑ ይገባል። የእነሱ ቁርአናቸው ሐዲሳቸው ስለ አምላካቸው ምንም መረጃ ስለሌለው፣ ምንም መመለስ ስለሌለው፣ ምንም መልስም ስለሌለው ያላቸው አማራጭ ክርስትናን ማጣጣል፣ ክርስትናን መሳደብ። እውነት ሰው እንዲድን ቢፈልጉ በተለይም የዋብያ ኡስታዞች እውነት እንዲድኑ ቢፈልጉ ምን ያደርጉ ነበረ? ሀባሾቹን ያስተምሩ ነበረ። በመጽሐፍቶቻቸው ላይ አንዱ አንዱን ገሃነም ይገባል ብለው የሚያምኑት፣ አንዱ አንዱ ሙስሊም አይደለም ብለው የሚያምኑት። ነገር ግን በደንብ አስተውሉ፣ እርስ በርሳቸው ዲቤት አያደርጉም። ጥሪ እያቀረቡላቸው ነው። ይሸሻሉ ከማስተማር የራሳቸውን ወገን ምንም አያውቀውን ከማስተማር። ቅድም አሳየናቸዋል። እኔ ምንድን ነኝ? አላህ 4 ሚስት ነው? ስንት ሚስት ነው ያለው? እጅ እግር ካለው ሚስት አለው ማለት ነው አላህም እያለ ሲጠይቅ አይታችሁታል። ሙስሊሙ ግራ ገባኝ ብሎ አያስተምሯቸው። የሚያደርጉት ምንድነው? ክርስትናን ማንጨማለቅ፣ ማቦጫረቅ፣ መሳደብ ነው። በጣም ባለጌ መርህን የለቀቁ ኡስታዞቻቸው በጣም 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 በስድብ የታወቁ ናቸው። ሰዎችን ተሳዳቢ በማለት ሰዎችን በመሳደብ እነሱ ተሳዳቢ ሆነው ለእናንተ ስም ይሰጧቸዋል። ተሳዳቢ ናቸው እነከሌ ብለው ራሳቸውን ጨዋ አድርገው እናንተን ተሳዳቢ አድርገው ታፔል ላይ ለጥፉላችኋል። ከዛ ይሄ ብላይንድሊ ፎሎ የሚያደርግ ማገናዘብ የማይችል አይምሯቸው የማይጠቀሙ እነሱ እያጨበጨቡ ይከተሏቸዋል። እንደዚህ ብሬን ወሽድ የተደረገ ኡማ አላቸው። እጥብ የተደረገ ጭንቅላቱን የማይጠቀም ዝም ብሎ የሚከተላቸው አላቸው። ያንን ይጠቀሙታል። በቃ እጅግ ነውረኞች፣ እጅግ ባለጌዎች፣ እጅግ ተሳዳቢዎች ከዋብያ በላይ የለም። ኡስታዞቻቸው እንደዛ ናቸው። እጅግ ነውር ጌጣቸው የሆነ ማለት ነው። ተከታዮቻቸው በየኮመንቱ እዩ። አዳምጪ። ኮመንቶቻቸው እንኳን እጅግ እጅግ ጸያፍ ንግግሮች የሚናገሩ ናቸው። የፈጠሯቸው የሰሯቸው ተከታዮቻቸው ምን ያህል ባለጌ በአፎቻቸው የሚጸዳዱ እንደሆነ በኮመንቶቻቸው በየፌስቡኩ ላይ እዩዋቸው ሲጸዳዱ ማለት ነው። በጣም ቆሻሾች ናቸው። የዋብያውን ሴክት የሚከተሉ የሰሯቸው ቲክቶክ ላይ የፈጠሯቸው ኡስታዞቻቸውን የሚከተሉ እና እነኚህ ባለጌዎች ስለ አምላኮቻቸው ምንም ያውቁት የለም። ስለሚያመልኩት እግር ምንም አምላክ ብለን ልንጠራው ስለማንችል ጣዖት ለአቅመ ጣዖት እንኳን አልደረሰም። እግር እያመለኩ ይህን መልእክተኞች ለተለያዩ ሀገራት በጎሳዎቻቸው ተልኳል ይላሉ። እግር ነው የሚያውቁት። ግን እነኛ መልእክተኞች ምንድን ነው ያስተማሩት? እግር እያመለክ ስቀጥር ክርስቲያን የተጀመረ ኤኒዌይስ እስኪ እንተውና ግን አህባሾቹ እንደዛ ነው የሚሏቸው። አህባሾቹ ምን ይሏቸዋል? ወሃቢዮችን የተጀመረ ጣዖት ነው የሚሏቸው። ጭራሽ ገና የተጀመረ ጣዖት የሆነ ነገር ሊያልቅ ደርሶ እንኳን የሆነ ጉድለት ያለበት ወይም ደግሞ የጎደለ ሳይሆን ገና የተጀመረ ጣዖት ነው የሚሏቸው ብዙ ጊዜና ስፔሻሊ በሰሞኑ ማለት ነው በአንተና በዛኛው ኡስታዝ መካከል በተደረገው ዲቤት አህባሾች ወሃቢዮችን እጅግ በጣም በብዙ ነገር ሲናገሯቸው ነበር እና ይሄ መንገድ ነው የጠረክላቸው። በጣም ትልቅ መንገድ ነው የከፈትክላቸው። ይችን ቪዲዮ አንዴ አድምጠናት እንመለስ። የለም አካል ነው የሚያመልኩ፣ ወላሂ የማይሰማ የለም አካል ነው የሚያመልኩት አሉ። በአላህ ይሁንባችሁ። ሸር ኮፒ ሊንክ እያደረጋችሁ ለሁሉም እንዲዳረስ አድርጉ። እስኪ አንድ ሰው አንጡ የአላህን ባህሪ ከፍጡር ባህሪ ጋር ያመሳሰለ ከአህለ ሱና ወልጀማዓ በአላህ ይሁንባችሁ አንድ ሰው አንጡ። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። የሚንሳፈፍ ነገር የተለያየ ክፍለ አካላት ያለው አው ኪታባችሁ ምስክር ነው። ደግሞ ከአህለ ሱና ንገሩኛል። አህለ ሱና ወልጀማዓዎች እኮ ለአላሁ ተዓላ ክፍለ አካላትን ነፊ ያደርጋሉ ይነፈያሉ እንጂ እንደናንተ እንደ ሙጀሲማ እንደ ወሃቢያ አያሰብቱም። ከአህሉ ሱና የለም አላህን አካል ነው ጅስም ነው ያለ ማን ነው? ወሃቢያ ሙጀሲማ ነው። እኛ እናመሳሰልም። የፈለከውን ነገር ለአላሁ ተዓላ የማያመቸውን ካሰበትክ በኋላ አላመሳሰልም ትላለህ። ሰለፎች በማይረዱበት ሰለፎች የማያውቁትን ትርጉም ለቁርአን ለሐዲስ እየሰጣችሁ አካል የምታመልኩት እናንተ ናችሁ። ፔሬድ ከዛ በኋላ ይሄንን ነው እንግዲህ አብዛኛውን ኡማ ስላላስተማሩት
እነዚህ ናቸው እንግዲህ አሁን እነዚህ ሁለቱ ያሳየኋችሁ ማለት ነው የተመላለሱት አህባሽና ወሃብያ ናቸው። ሱፊና ሰለፊ ተባብለው ተፈራርጀው ማለት ነው። እነዚህ መምህራኖች ናቸው፣ ኡስታዝ ናቸው እስካሁን ያሳየኋችሁ ማለት ነው። እነዚህ ደግሞ መሬት ላይ ያሉት ምዕመናን ናቸው። ምንም ስለ ሃይማኖታቸው አያውቁም። ሱፊ ምን እንደሆነ አያውቁም። ሰለፊ ምን እንደሆነ አያውቁም። ወሃብያ ምን እንደሆነ አያውቁም። አህባሽ ምን እንደሆነ አያውቁም። አሻሪ ምን እንደሆነ አያውቁም። አጣሪ ምን እንደሆነ አያውቁም። ልክ ጥያቄ ያለኝ ክርስትና ላይ መጽሐፍ ቅዱስ እንደዚህ ይላል ብለው ያሸከሟቸውን ጥያቄ እዚህ አራግፈው ይሄዳሉ። እንደ አህያ ተጭነው ይመጣሉ፣ እዚህ ለማራገፍ ይሞክራሉ ማለት ነው። በሚገርም ሁኔታ ስለ ቁርአን አያስተምሯቸውም። እንደዚህ ነው ውዝግብ ያሉት። መሬት ላይ ህዝቡ የተወዛገበው በዚህ ልክ ነው። ሙስሊሞች ስለ እምነታቸው ከሚያውቁት በላይ ስለ ክርስትና ያሸከሟቸው ብዙ ነገሮች አሉ። አይምሯቸውን የሞላው ያ ነው። እኛ ደጋግመን እንደተናገር ነው ማለት ነው። ለዛ ነው እስልምናቸውን ለቀው ሊወጡ የማይችሉት ክርስትናን አንቋሸውና አጥላልተው ስለሚነግሯቸው ነው። ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የምፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱ እና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ አያሳዝኗችሁም? አሁን የምር አያሳዝኗችሁም? እፎይ ግን በጣም የሚያሳዝነው እኔ ምንድን ነኝ ሲል አሁን የምር እነዚህ ቲክቶክ ላይ ያሉት ኡስታዞች ነፍስ የማዳን ከሆነ የያዙት እነዚህን ለምን አያስተምሯቸውም? እኔ ምንድን ነኝ? እሺ እኔ ሱፊ ነኝ፣ እኔ ሰለፊ ነኝ፣ ምንድን ነኝ የሚሉትን ለእነሱ ለምን አይሰብኳቸውም? እነሱን ለምን ስላለህ አያስተምሯቸውም? ለምን አህባሾች ላይ ለምን ቪዲዮ አይሰሩ? ለምን የአህባሾችን ያቀረቡት የውይይት ጥሪን አይቀበሉ? እነሱስ መዳን የለባቸው? እነሱ የሰው ነፍስ ከሆነ እንትን ያላቸው የሚያሳስባቸው የሰው ነፍስ ከሆነ ለምን ለነዚህ አያስተምሩ? ይሄ ታርጌታቸው ግን ይሄ አይደለም። ክርስትናን ማንቋሸሽና ማጠልሸት ስለሆነ ነው። ቲክቶክ ላይ ያሉ ኡስታዞች የመጀመሪያ ታርጌት አድርገው የያዙት የመጀመሪያ ስራ አድርገው የያዙት ክርስትናን ሙሉ ለሙሉ አታክ ማድረግ ነው። ከዛ በኋላ ህዝቡን ሙስሊሙን ማህበረሰብ በድንቁርና እንዲቀጥል ማድረግ፣ ጣዖት እያመለከ ማለት ነው። ነቢያቶችና ሐዋርያቶች ያልሰበኩትን ያልተሟላ አካል ያለውን እያመለኩ ገሃነም እንዲገቡ ማድረግ ነው እቅዳቸው። እውርን ቢመራው ሁለቱም ተያይዘው ገደል ይገባሉ ይላል መጽሐፍ ቅዱስ አይደል? ስለዚህ የምትመሩት በእውር ነው ሙስሊሞች። ከነዚህ ከእውር መሪዎቻችሁ ወጣ በሉና ፈንግጡና እስልምናችሁን አጥኑ። እነዚህ በጣም ምስኪኖች ናቸው ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? እኔ ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ምስት አለዋ ታዲያ? ምስት ነው ያገባው ወይስ ስንት ምስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበረ የማውቀው። ወይ ፈጣሪ ሆይ አይካንት ያባባሉ አራት ሚስት ነው ያለው አባባሉ አስባል ትዝ አለው። በቃ አራት ድረስ ማግባት እንደሚችል ከዛ ሲያስበው ኤኒዌይስ አሚር እንኳን ደህና መጣ። እንዴት ነህ? መስገን ነው። እንዴት ነው? አለን። መልካም። ተውሂድን ትቀበላለህ? የተውሂድን አስተምሮ? አዎ እቀበላለሁ፣ ግን አልተማርኩም። ካልተማርክ እንዴት ትቀበለዋለህ? ካላወቅከው? አይ በሰማሁት ማለት ነው። ሼክ በነገሩ። ተውሂድ በስንት ይከፈላል? እኔ እንጃ፣ እኔ ጥሩ አላውቅም። ምን ብለው ነው የነገሩ ስለ ተውሂድ? እኔ አሁን ለጥያቄ ነበር የመጣሁት። ክርስቲያን ትንቢቱ ሲፈጸም አለም በመጽሐፍ ቅዱስ ሳይሆን ጥያቄ በክርስትና አምልኮት ማለት ነው
ኢየሱስ ራሱ ነው ወይ ፈጣሪ የምለውን ለማወቅ ነበር የመጣሁት። ኦኬ። ስለ ተውሂድ ምንም የምታውቀው የምታስረዳን የለም? ስለ ተውሂድ በቃ ላኢላሃ ኢለላህ በቂ እንደሆነ ያውቃሉ። ኦኬ። ምን ማለት ነው ላኢላሃ ኢለላህ? ፈጣሪ አንድ ብቻ ነው ብሎ ማምለክ፣ ከሱ ጋር ሌላ ለማወዳደር። ያ አንዱ ፈጣሪ ምንድን ነው? ላኢላሃ ኢለላህ ነው ብቸኛው። ኦኬ እኮ እሱ ብቸኛው አካል አለው? አካል አለው ወይ? ፍጹም አምሳያ የለውም ተብሏል። ታውቃለህ? በእኛ እጅ እግር ምናምን የለውም? አለው ባለበት ቦታ አለው እንላለን፣ ግን አምሳያ የለውም። በሆነ ነገር ማስመሰል እንደማንችልም ተናግሮናል። እኔስ መቼ አስመሰልኩኝ? ከ124 ሺህ በላይ መልእክተኞች እና ነቢያት ረሱሎች ከተላኩ አትሊስት የተወሰነ አስማ ሲፋት ውስጥ ያለ ሲፋት ውስጥ ለምሳሌ እጅ እግር ባት እንዳለው ታምናላችኋ? ኦኬ። እስልምና የነቢያት አስተምሮ ነው ብለህ ታምናለህ? እስቲ ካላህ እንደዚህ አካላት ውስጥ ሙሳ የነገረህን እስቲ ምን ብሎ አላህ ምን አለው ብሎ ነገረህ? ኧረ እኔ አልሰማሁም። እሱ እግሩንም የነገረህ መሐመድ ነው። እጁንም የነገረህ መሐመድ ነው። ታፋውንም አይሚን ባቱንም የነገራችሁ መሐመድ ነው። የነቢያት አስተምሮ ነው እንቀበላለን ካላችሁ የትኛው ነብይ እስቲ ለምሳሌ አካል የነገራችሁ የትኛው ነብይ ነው? ይኸውልህ እሱ ደግሞ የራሳቸው መጽሐፍ አላቸው እነ ሙሳ። እሺ እሱም መጽሐፍ ስላላነበብኩኝ እኔ እንዴት ላቅ እችላለሁ? ገና ሙሳ መጽሐፍ ገማል ከመስጊድ የምንማረው ስለ እስልምና ነው እንጂ እሺ ስለ ክርስቲያን ምናምን ነገር ተነግሮንም አያውቅም። እኔ አሁን እሱን ለመጠየቅ አንተ ጋር መጣሁ። ይሄን የምጠይቀን ሙሳ ሙስሊም ነው ብላችሁ ታምነው የለ እንዴ? አዋ ታዲያ ሙሳ ሙስሊም ከሆነ እስኪ ሙሳ አላህን ምን ብሎ ነበር? ምን እጅ ነው እግር ነው ምን ብሎ ነበር የሚከተለው ሙሳ አላህን? አንተ አሁን ከእጅና ከእግር ውጣ እንጂ አላህ ከእጅና ከእግር ውጭ ያለ እንዴ? ጭንቅላት ይኑራው አላወቃችሁትም እኮ። ስለዚህ አላህ እጅና እግር ላይ ነው ገና ያለው። አሁን ለምሳሌ አምሳያ የለውም ተብሎ አለ፣ ፍጹም አምሳያ የለውም ተብሎ አለ። እሱን ነገር ትተህ ማለት ነው አንተ እጅና እግር ብቻ እንዴት ወሰድክ ለማለት ነው። ሌላ ምን አለው? እሺ ሌላ ምን አለው? አላህ ኃይል ነው። ኃይል አዋ የሌለው ነገር አለ። እሱ የሌለው ነገር አለ። ኃይሉ ያው በእጁና በእግሩ ነው የሚገለጸው አይደል? አለማ ፍጹም አምሳያ የለውም ይሄ ነው አይባልም ምንም ተብሏል። እኔ አምሳያ የሰጠውኝ እኮ እጅና እግር ነው እኮ። እኔ ለምሳሌ እጅና እግር የሆነ አካል እኮ የለም። አሁን ለምሳሌ ጭንቅላት ሳይኖረው እጅና እግር የሆነ አካል አለ እንዴ? ካላ ውጪ እጅና እግር መገለጹን ብቻ ነው አንተ እንትን ያልከው። አላ እጅና እግር ነው አይደለ? ኧረ አለም ሌላ ምን አለ? እሱ እኮ ሰው አለም ብራዘሪ። ኦኬ አለው የለውም? እሺ እጅና እግር ለመሳል እየሞከርክ እኮ ነው አንተ። አሁን ለመሳል እጅና እግር አለው የለውም? እንደማስበው ለመሳል እየሞከርክ ነው አንተ። ኖ ምንም ወረቀትና ፔን ይያለው እንደ ጄሌ ጭንቅላቴ ለመሳል እየሞከርክ ነው እንዴ? እንደማስበው አንተ ራስህ ስትራገድ እያደረገብህ ነው። እጅ ማለት ምን ማለት ነው? እጅ ነው ምንድን ነው እጅ ብለዋል። ግን የኔ እጅ ላይ ሆነ እጅ ምንድን ነው? እጁን መሳል እያሰብኩ ነው እዚች ጋር። እጅ ምንድን ነው? ጃለም ብለዋል። እጅ ምንድን ነው? እጅ ምንድን ነው? የኔ እጅ ያለ ቀጥል ክርስቲያን እያሰበ ነው መሰለኝ አይደል አሚር? እጅ ምንድን ነው ለሚለው ጥያቄ እኔ አለ
እሺ ቀጥይ። እጅ ምንድን ነው? አለው አላህ ሱብሃነሁ ወተዓላ እጅ አለው ስንል ልክ እንዳንተ አይነት እንደኔ አይነት አይደለም እጁ። አላልኩም እኔ እንደማን አይነት ነው አይደለም። ጥያቄ መጀመሪያ እንዴት ነው ብዬ ስጠይቅሽ ነው እሱን የምትመልሽ። ወይም ደግሞ እጅ አለኝ ብሎ ሲናገር እንደናንተ ጥፍሩ ቀይ ነው። እንዴት ተረጋጊሽ። ቆይ መጀመሪያ ጥያቄውን በደንብ አድምጪ ሱሱ። በደንብ እንድትመልሺ ጥያቄውን በደንብ ማድመጥ ነው። እጅ ምንድን ነው? ምንነቱ ነው እኔ የጠየቅንሽ። ያኔ ኬፍ እጅማ እጅ ነው። ሌላ ምን ሊሆን ይችላል? ይሄ ነው እጅማ እጅ ነው መልሱ። እና ምን እንድትጠብቀህ ነው? እጅ አለኝ ሲል አላህ ሱብሃነሁ ወተዓላ እንደናንተ አይነት እጅ አይደለም። ገባህ? እንደ ፍጡር አይነት እጅ አይደለም። ደጋግመሽ እንድልሽ እየጠበቅሽ ነው። እንደዛ የማንን እጅ ነው የሚመስለው ብዬ እንድጠይቅሽ እየጠበቅሽ ነው። እኔ ደግሞ መቼም አልጠይቅሽም እንደዛ። ለምን? መልሳችሁን ስለማውቀው ማለት ነው። እሺ እጁ ለምንድን ነው የሚጠቅመው? እሱን ስትሞት ታውቀዋለህ። ከዚያው ስታየው ማለት ነው። ያኔ ለማየት ከተፈቀደ ነው። እሺ ባትስ እኛ አላህን ያኔ ከፋፍለን አይደለም እኛ የምናወሳው ማለት ነው። አለው የተባለውን ነገር እናምናለን። የሌለውን ያልነገረንን ደግሞ አልተገለጸም። ጠይቅ ሶሶ አስማው ሲፋት ማለት ምን ማለት ነው? ተውሂድ አስማው ሲፋት ማለት ምን ማለት ነው? አላህን በቁርአንና በሐዲስ የገለጻቸውን ስሞችና ባህሪያት ያለምንም መለወጥና መካድ ማመን ማለት ነው። ኦኬ። ስለዚህ አላህ በቁርአንና በሐዲስ የገለጻቸውን ያለ መካድ ማመን ማለት ነው። በቁርአንና በሐዲስ ብቻ ነው ወይንስ በሌሎችም? ያኒ በሌሎች ስትል በቁርአንና በሐዲስ ብቻ ነው? አዎ በቁርአንና በሐዲስ የገለጻቸውን ማለት ነው። ኦኬ። ቁርአን በማለት ነው የወረደው? ወጣች። ያ እንግዲህ የነቢያት አስተምሮ ነው የምንከተለው ብለው የሚያምኑት ግን ሙሐመድ የነገራቸው ብቻ እንደሆነ ገባት ማለት ነው። እኔ ጋር ተጻፉ ሙስሊሞች ክርስቲያን ጋር ሄዱ። በክርስቲያን ጋር ኑ፣ በዚህ በኩል ሙስሊሞች የሙሐመድና ሳባዎች የነገሯቸው ነው የሚከተሉት አላህ ብለው። ሳባዎች የፈጠሩላቸውን አላህ ነው የሚከተሉት። የአባት ምናምን ብለው የነገሯቸውና አይሻ የነገሯቸውን ነው አምላካችን እንደዚህ ነው ብለው የሚከተሉት። ነቢያት የተናገሩት አለ። ቀጥል። ያ ያሳዝናል። ሙስሊሞች የእውነት ለመናገር ኤኒዌይስ፣ እስኪ ኡሙ አለሽ አሉ። ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆየሁ። አይ ቲንክ ሰምተሽናል መሰለኝ። ስለ አስማው ሲፋት እያወራን ነበረ። እስኪ ተውሂድ አስማው ሲፋት ምን ማለት ነው? ለአላህ ስሞችና ባህሪያቶች አሉ። እሱ በገለጸውና በሐዲስ እናጸድቃለን። ኦኬ። ለምሳሌ ከባህሪያቶች ውስጥ አላህ ፈጣሪ ነው፣ ሁሉንም ነገር ይፈጥራል። ኦኬ። እጅ የሚባል ባህሪ ያለው እጅ የሚባለው ባህሪ ሳይሆን አካሉ ነው። ኦኬ። እጅ የሚባለው አካሉ ነው። ስንት እጅ ነው ያለው? ለሱ በሚመጥነው በራሱ አላህ እጅ ብሎ ነግሮናል። እጅ እናጸድቃለን እንጂ እንዴት ወደየት ምናምን የሚለውን
ከማይሊቁ ቢጀላሊ ለሱ በሚገባው መልኩ እናጸድቃለን። አስቡት ማለት ነው። አይ አሁን ለሱ የሚመጥነው መልኩ ካልሽ መጠኑን ነው እየነገርሽኝ ያለሽው። እኔ ደግሞ መጠኑን አይደለም የጠየኩሽ፣ ቁጥሩን ነው። ቁጥሩ ስንት ነው? የእጁ ቁጥር ስንት ነው? መጀመሪያ ሰምተኝ ከሆነ በሐዲስ እና በቁርአን እንደተገለጸው እናጸድቃለን ብያለሁ አይደለ? አልተገለጸም እንዳለው ነው የተነገረን። ከዛ ውጭ እንዴት ስንት ምናምን እኛ በራሳችን መፍጠር አንችልም። ኦንሊ ቁርአን እና ሐዲስ ብቻ ነው የምንከተለው። ኦኬ እሺ፣ እጁ ለምን ነው የሚጠቅመው? ይሄ አንተ አፍህ እንዳመጣ የምትፈለስፈው ራስህ በፈለክበት እንጂ ሙስሊሞች የምናምነው ልክ ቁርአንና ሐዲስ ላይ ባለው መልኩ ነው። እንዴት ወዴት እናንተ ናችሁ የምትፈላስፉት እንጂ እኛ አሲፊስ ቁርአን ላይ እንዳለ ነው የምናጸድቀው። እሺ እጅ ማለት ምን ማለት ነው? ቀጥይ እስክትመልሽልኝ ድረስ ጠይቅሻለሁ። እጅ ማለት ምን ማለት ነው? ቁጥሩን አታቂም፣ የሚጠቅመውን አታቂም። አሁን ደግሞ እስኪ ምንነቱን ልጠይቅሽ። እጅ ማለት ምን ማለት ነው? ቀጥይ። ይሰማሻል? እየሰማሁ። እጅ ማለት ምን ማለት ነው ብዬ እየጠየኩሽ ነበር። ነገርኩ የተገለጸውን አለው ብሏል። አለው ብለን እናምናለን። እንዴት ወዴት አንተ ለምትፈላሰፈው ለዛኛ አላህ ላይ በጣም እንደዚህ እንትን አንልም ማለት በገለጸው እንደነገርኩ ነው። ቁርአንና ሐዲስ ላይ በተገለጸው መልኩ ብቻ ነው እንጂ ፍልስፍናን አንጨምርም። ፍልስፍና እኛ መመሪያችን አይደለም። ስለዚህ መጠየቅ አይቻልም ነው። ስለዚህ ስለ አላህ ፍቅር ሲዘመንም እኮ ቻሌንጅ ማድረግ አይቻልም። እንደዛ ከሆነ የሆነ መጽሐፍ ጽፏል፣ አምላኬ እንዲህ ነው ብሏል። እንዴት ይሆናል? ይሄ ምንድን ነው ተብሏል። በቃ ተብሏል። መልስ እኮ ነው። ከዛ ነቢያት አስተምሮ ነው ደግሞ ትሉናላችሁ። እጅ ተብሏል፣ እግር ተብሏል። ሌሎች ነቢያቶች ይህን ብለዋል ወይ? አላሉ። ሐዲስ ላይ እና አይሻ እና አቡ ሁረይራ የተናገሩት አለ። እጅ እግር ሚል ይደርባል ክርስቲያን። ስለዚህ እና አይሻ እና አቡ ሁረይራን ይዘን አላህ እጅ አለው እግር አለው ብለናል። ሌሎቹስ አናቅም። እንዴታውስ አናቅም። እና አይሻ እና አቡ ሁረይራ ስላልተናገሩ ነብይ ናቸው አይደሉም? የነቢያቱስ አስተምሮ የለንም። ግን በነቢያት ታምናላችሁ? በነቢያት እናምናለን። አሁን በጠይቋት በነቢያት አምናለሁ ትላለች። አላህ እጅ እግር ባት አለው ስትል ግን የእነ አይሻን ወሬዛ ነው። መሐመድ ከሞተ ከስንት መቶ ዓመት በኋላ ሐዲስ ተጻፈ። የነ ቡሃሪን እነ ሙስሊምን ምናምን ወሬዛ ነው። ሙስሊሞች የሚመሩበት እንደዛ ነው። የነቢያቱ አስተምሮ አይደለም። ሙሉ አካሉ ያላህን ይዘዋል አላዙም። እግርና እጅ ላይ ነው ያሉት። አናመሳስልም ይላሉ ራሳቸው። እጅ አለው መዳፍ አለው 5 ጣት አለው ይሉናል። ለምን 2 እጅ ሆነ? ለምን ግራና ቀኝ ሆነ? 2 እጅ በሚል ከኔ ጋር ተመሳስሏል እኮ። እጅ በሚል ከኔ ጋር ተመሳስሏል እኮ። ግራና ቀኝ በሚል ከኔ ጋር ተመሳስሏል እኮ። 5 ጣት በሚል ከኔ ጋር ተመሳስሏል እኮ። አይመስልም። 5 ጣት ቢሆንም ከአንተ ጋር አይመስልም። ግራና ቀኝ እጅ ቢኖረውም ከአንተ ጋር አይመስልም። በጣም ሌም የሆነ አርጉመንት። ግን እዚህ ጋር ፎይ ለምሳሌ ብትመለከተው ማለት ነው ሱራ 48 ላይ ከቁጥር 10 ምን ይላል መሰለ? የአላህ እጅ ከእጆቻቸው በላይ ነው ብሎ ይናገራል ቁርአን። የአላህ እጅ ከእጆቻቸው በላይ ነው። አሁን እዚህ ጋር አላህ እጁን ከፍጥረት ጋር እያመሳሰለ ነው ወይስ አይደለም? ማለት አለማመሳሰል ምን ማለት ነው? ኦሬዲ እዚህ ጋር እያነጻጸረ ከሆነ ኮምፓራቲቭ ውስጥ ከሆነ የገባው 2 ነገሮች ነው እያነጻጸረ ያለው። የማንና የማንን? የአላህን እጅና የፍጥረትን እጅ።
የአላህ እጅ ከእጆቻቸው በላይ ነው ብሎ ይናገራል። ይሄ ማነጻጸር አይደለም፣ ማመሳሰል አይደለም። በቃ ኦሬዲ ተናግራችሁለታል፣ እጅ አለው ብላችሁ ስለተናገራችሁለት። ስለዚህ እጅ የሚለውን የአላህን እጅ መተርጎም እስካልቻላችሁ ድረስ የግድ ሌሎች እጅ አሉ ከሚባሉት ጋር ሊነጻጸር ይችላል ማለት ነው። በዚህ ቁርአን መስፈርት መሰረት አንደኛ። ሁለተኛ ሜቢ እሙ ካለሽ አላህ ስንት እጅ ነው ያለው ብዬሽ ነበረ። ለፈጣሪ ግራና ቀኝ ይናገራል ብለሽ ታምኛለሽ? ምን አልኩሽ? ለፈጣሪ ዳይሬክሽን ይናገራል ብለሽ ታምኛለሽ? ዳይሬክሽን ለምሳሌ ቀኝ፣ ግራ፣ ፊት፣ ኋላ ተብሎ ይነገርለታል ብለሽ ታምኛለሽ? ስለ እምነት አትጠይቀኝም። የምትፈልገውን ማወቅ ያለብህን ነገር ጠይቀኝ እንጂ ታምኛለሽ አታምኝም። እምነት እኮ ለአንተ አይደለም። እዚህ ጋር መጥቼ ስለ እምነትሽ ሲባል አላህን እኮ የምታምኚው ነው የጠየኩሽ። ለምሳሌ አላህ ግራና ቀኝ ይነገርለታል ወይስ አይነገርለትም? ማይክሽን አንሺና እንደ መልሽልኝ። አለሽ ኡሙ? አሁን ለአንድ አካል ግራና ቀኝ የሚነገርለት ከሆነ በቃ ኮምፕሊትሊ ፍጡር ነው ማለት ነው። ምንም በማያወላዳ መልኩ ግራ ቀኝ ተብሎ ከተነገረለት፣ ፊት ኋላ ተብሎ ከተነገረለት፣ ላይና ታች ተብሎ ከተነገረለት ፍጡር ነው። ሌላ ምንም ሊሆን አይችልም። ምክንያቱም ግራ ከተባለ ቀኝ ከተባለ ግራ ቀኝ መሆን አይችልም፣ ቀኝ ግራ መሆን አይችልም። ሁለቱ የተለያየ ዳይሬክሽን ነው ማለት ነው። ፊት ከተባለ ፊት ሌላ ዳይሬክሽን ነው፣ ኋላ ሌላ ዳይሬክሽን ነው። ፊት ማለት ኋላ ሊሆን ስለማይችል ላይና ታችም ልክ እንደዚሁ። ስለዚህ ይሄ ለፍጥረት ብቻ ነው የሚነገረው። ፈጣሪ ግን ለዚህ በሙሉ እነዚህ በሙሉ አይነገሩለትም። ምክንያቱም በአይን መካበብ የሚችል ነው። አፍተር ኦል በአይን መካበብ የሚችል አካል ነው ግራና ቀኝ የሚነገርለት። በአይን ሊታይ የሚችል ግራስፕ የሚደረግ ቦታ ሊይዝ የሚችል አካል የሆነ ነገር እንደዛ ይባልለታል። አይበቃንም? ያ አይ ቲንክ እንጨርስ በቃ። ያ ደክሞኛል። ቴንክ ያ እረፍት አድርግ። ሰላም ደሩ ሁላችሁም። እንግዲህ እስካሁን ያየናቸውን ትምህርቶች አይታችኋል። ሙስሊሞች የነቢያት አምላክ ብለው የሚከተሉትን አምላክ አይደለም ነቢያት ይቅርና አንድ ትንሽ እንኳን የቅዱሳን ነቢያትን መጽሐፍ ያነበበ ሰው ሊናገረው የማይችለውን ነገር ነው ቁርአንና ሐዲስ ውስጥ በእስልምና የሚታመነው ማለት ነውና ይሄ ነቢያት አምላክ አይደለም። ባጭሩ ይሄ ነው የዛሬው ርዕሳችን። ይብቃ ነው።